አመሰግናለሁ። እንግዲህ ያው አርቲፊሻል ኢንተለጀንስ ከተጀመረ ወይም ከተቋቋመ 5 ዓመት ሆኖታል። በዚህ ዓመት ውስጥ በጣም በርካታ ስራዎች ተሰርተዋል። በዓለምም በዚህ ሴክተር ትልቅ ለውጦች ነው እየመጡ ያሉት። ይህንን ለውጦች እንግዲህ እኛም ይህንን በመጠቀም አርቲፊሻል ኢንተለጀንስ ብዙ ስራዎችን በተለያዩ ዘርፎች ላይ እየሰራ ነው ያለነው። አሁን ደግሞ እንግዲህ አዲስ የዋና መስሪያ ቤት በጣም በሰፊው ጀምረናል። እንደምታውቀው እንግዲህ አዲስ የተሰሩ ወደ 5 ህንጻዎች አሉ። የታደሱ ደግሞ 2 ህንጻዎች ከዚህ ጋር 2 ህንጻዎች አሉ። ይሄኛው እንግዲህ ባለ 15 ወለል ህንጻ ነው። በጣም በርካታ የስማርት ቢልዲንግ ነገሮችን ያቀፈ ነው። በየቢሮ ስትሄድ ሁሉም ስማርት ነው የሚጠቀሙበት። የውሃ፣ የመብራት፣ የመስኮት ስማርት ግላስ ነው የተጠቀምነው። ይሄም እንግዲህ መርስፍ የያዘ አጠቃላይ የሾሩሙ በተለይ ለወጣቶቹ ብዙ አይዲያዎችን እንዲያገኙ ከዚህ ተነስቶ ብዙ ነገሮችን እንዲሰሩ የሚያስደርግ ትልቅ ስራ ነው እንግዲህ ዛሬ የደረስንበት። በተለይ አርቲፊሻል ኢንተለጀንስን ተረድቶ አርቲፊሻል ኢንተለጀንስን ተምሮ ወጣቶች እንዲበቁ በብዙ ነገሮች ላይ ነው ስንሰራ የነበረው። በተለይ የክረምት መርሃ ግብር ሰመር ካምፕ በሚለው ወጣቶችን ተቀብለን ስናስተምር ነው የነበረው። ተከታታይ 4 ዓመታት ሰመር ካምፕን አስተምረናል። ከዛም በተመሳሳይ ደግሞ በዩኒቨርሲቲ ደረጃም በማስተርስም በፒኤችዲ ደረጃም በአርቲፊሻል ኢንተለጀንስ ብቻ ተምሮ እንዲወጡና ይህን ሴክተር እንዲያግዙ የሰራናቸው ስራዎች አሉ። በተለይ እንግዲህ በሚዲያ ደግሞ ይህን ሴክተር በአርቲፊሻል ኢንተለጀንስ የተሰሩትን ስራዎች በመግለጽና በተለይ አዌርነስ በመፍጠር ይህ ሴክተር እንግዲህ ሁሉንም ሴክተር ነው የሚነካ። አርቲፊሻል ኢንተለጀንስ በሁሉም ቦታ ላይ ገብቶ ሁሉንም ስራ እንዲያቀላጥፍ ነው የሚያስደርገው። በተለይ እንግዲህ የአገልግሎት ዘርፉ ላይ ገብቶ ብዙ ስራዎችን እየቀነሰ ነው። በግብርና ዘርፍ፣ በጤና ዘርፍ እየገባ ነው ያለው። ይሄ እንግዲህ አርቲፊሻል ኢንተለጀንስ ደግሞ የሚያስፈልገው ዳታ ነው። ዳታ እንግዲህ ዓለም የወደፊቱ ነዳጅ እንደ ነዳጅ ውድ የሆነ ሀብት ነው ብሎ ነው እየተጠቀሙ ያሉት። ይሄንን እንደ ነዳጅ ዓለም ሀብት ነው ብሎ የሚያስቀምጠውን እኛም ደግሞ በየተቋሙ በየመንግስት መስሪያ ቤቱ በየግሉ ዳታቸውን እንዲያስቀምጡ ዳታን በትክክል አስቀምጠው ለትውልድ እንዲያስተላልፉ ዳታ ለችግር ፈቺ እንዲሆን ከማድረግ አንፃር ብዙ ትምህርት እንሰጣለን። በዛም ደግሞ ክላውድ ዳታ ሴንተርም ለመንግስት ተቋማትና ለግል ተቋማት እየሰጠን ነው ያለነው፣ አገልግሎት እየሰጠን ነው። ይሄ እንግዲህ ዳታ በጣም አስፈላጊነቱን ለህዝብ በማስረዳት እኛም እያገዝን ነው ያለነው ማለት ነው። ዓለም ከዚህ በተለይ አርቲፊሻል ኢንተለጀንስ ከተጀመረ በኋላ የራሳቸውን የማሽን ላንጉዌጅ ወይም ማሽን የኛን ቋንቋ ተረድቶ እንዲሰራልን ከማድረግ አንፃር የኛ ላንጉዌጅ ወይም የኛ ቋንቋዎች ወደ ኋላ ቀርተዋል። በዚህ ምክንያት እንግዲህ እኛ 5ቱንም ቋንቋዎች ላይ ነው እየሰራን ያለነው። አንደኛው ድምጽን ወደ ጽሁፍ የሚቀይር በተለይ የትራንስክሪፕሽን የሚባለው በየፍርድ ቤቱ ሰው የድምጽ ቅጂ ወደ ጽሁፍ አልተቀየረም በሚል ብዙ የህብረተሰባችን ክፍል እየተንገላታ ነው የነበረው። አሁን በጠቅላይ ፍርድ ቤትም በከፍተኛ ፍርድ ቤትም በአንደኛ ፍርድ ቤት ላይም ተጠቅመን ይሄንን ለህብረተሰባችን በቀላሉ ወዲያውኑ የፍርድ ሂደቱ እንደተወሰነ በጽሁፍ የሚያገኙበትና በዚህ ምክንያት እንግልትን አስቀርቷል። በተለይ ደግሞ እንግዲህ አንዱ ቋንቋ ለምሳሌ አንተ ሶማሊኛ ብችል እኔ አማርኛ ብችል በቀላሉ መግባባት ይቻላል ማለት ነው። አንደኛው አፕሊኬሽን ብቻ በመጠቀም አንተም ሶማሊኛ ብትናገር ወይም ደግሞ አማርኛ ወይም ኦሮምኛ ብትናገር የላንጉዌጅ ልዩነት የቋንቋ ልዩነቱን አሰፋም ማለት ነው። ቴክኖሎጂ ይሄንን ቀለል እያደረገ ነው ያለነው። እዚህ ላይም እየሰራን ነው ያለነው። በተለይ ደግሞ ጽሁፍን ወደ ድምጽም የሚቀይርበት በተለይ ይሄ እንግዲህ በሚዲያ ላይም በተለይ በጣም በርካታ በድምጽና በቪዲዮ የተቀረጹትን በቀላሉ በጽሁፍ እንድናገኝና አርቲፊሻል ኢንተለጀንስ አጠቃላይ ህብረተሰብን ወይም ሰውን አይታካም። የሰውን ፍጥነት፣ የሰውን ኤፊሺየንሲ፣ የሰውን ፕሮዳክቲቪቲ ነው የሚጨምረውና ይሄንን አጋዥ ከማድረግ አንፃር በርካታ ተሰርቷል። በቋንቋዎች ላይ 5 የሀገራችን ቋንቋዎች ላይ ነው የሰራነው። አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ሶማሊኛና አፋር ላይ ነው እየሰራን ያለነው። ይሄንን በደንብ ማስፋት ያስፈልጋል ማለት ነው። ይሄ ስታርታፕ እንግዲህ በተለይ ክቡር ጠቅላይ ሚኒስትር በጉብኝታቸው ወቅት በተለይ ዩሮፕን በሚጎበኙበት ወቅት አንዱና ትልቁ ያዩትና በደንብ የተረዱት ስቴሽን ኤፍ የሚባል ፈረንሳይ ሀገር የሚገኝ የስታርታፕ ትልቁ በዓለም ትልቁ የሚባል አይተን ነበር።
ከዛ ካየም በኋላም በቃ እነዚህ ተቋማት እንደዚህ ካልገነባን በስተቀር ወጣቱን አንድ ላይ ማምጣት አይዲያቸውን ቁጭ ብሎ ከአንዱ ጋር ሼር የሚያደርጉበት የሰሩትን ያሰቡትን ነገር ደግሞ አግዘን ካረዳ ነው በስተቀር የግል ወይም ደግሞ በግል ደረጃ የሚሰራው ነገር ለሀገር ጥቅም እንዲውል ከማድረግ አንፃር በጣም ብዙ ችግሮች አሉ። አንደኛ የስልጠና ድጋፍ ይፈልጋሉ፣ የገንዘብ ድጋፍ ይፈልጋሉ፣ ቦታ ይፈልጋሉ፣ ከሰዎች ጋር ተገናኝተው ፍላጎታቸውን ማነጋገር ይፈልጋሉና በዚህም የተነሳ እንግዲህ እሳቸው ባለ 5 ወለል ህንጻ ሙሉ በሙሉ ለነዚህ ስታርታፕ እንዲውል ወስኖ በዚህ መሰረት እንግዲህ ሙሉ በሙሉ አድሰን ይህንን ህንጻ ለስታርታፕ አውለናል። እንግዲህ ወደ 200 ስታርታፖች ተቀብለን አሁን በዚህ ህንጻ ላይ እየተገለገሉ ነው ያሉት። የኢንተርኔት በነፃ ነው የሚያገኙት። የተቀመጡበት ወንበር፣ ጠረጴዛ፣ ቦታ ክፍሉም በነፃ ነው። በዚህም እንግዲህ ስልጠናዎችን እንሰጣቸዋለን፣ ከሰዎች ጋር እናገናኛለን። እርስ በራሳቸውም ደግሞ አይዲያ እየተለዋወጡ አንድ ላይ ሆኖ ትልቅ ካምፓኒ ሆኖ እንዲወጡ እገዛ እናደርጋለን። ይሄ እንግዲህ ሀገር ተቋም የግል ኩባንያዎች የሚወጡት መንግስት በመደገፍ መንግስት ከደገፈ እኛ ከደገፍነው ነውና የወጣቶች ሐሳባቸው መሬት ላይ አውርዶ ለህብረተሰባችን፣ ለሀገራችን፣ ለዓለማችን ችግር ፈቺ ስራዎችን የሚሰሩት ትልልቅ ካምፓኒዎችን በዚህ ውስጥ ያለፉ ስለሆነ እኛም እንግዲህ ጀምረናል። ይሄን ጅምር ነው። ይሄን ጅምር ደግሞ አጠናክረን መሄድ አለብን የሚል ሐሳብ አለኝ።